በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቀደስ አይቻልም። ቤተክርስቲያኑ ሲጨፈር ታያለህ። ከየት የመጣ ስርዓት ነው ካልክ ደካማ ሰዎች ከዓለም የተለማመዱትን ልምምድ ቤተ እግዚአብሔር ውስጥ ለማስረጽ ይዘው የመጡ ናቸው። ሰሞኑ የተለቀቀ አንድ ቪዲዮ አይተሃል? የካቶሊክ ቄስ ነው። ቀን ቀን ንስሐ ይሰጣል፣ ቀን ቀን ይቀድሳል፣ ወንጌል ያስተምራል፣ ማታ ማታ ደግሞ ናይት ክለብ ያስጨፍራል። ያቺ ልምምድ ለማምጣት ሌላ ምንም አይደለም። በጣም የሚገርምህ በበዓል ወቅት ብዙ ጭፈራ አለ፣ ብዙ ሁካት አለ፣ ብዙ መብል፣ ብዙ መጠጥ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በውስጧ ማለት ነው ባላዋቂዎች ቤተክርስቲያኗ የማታስተምረው ቤተክርስቲያኗ የማትለው የቤተክርስቲያኗ ሕይወት ያልሆነ ትምህርት ያልሆነ ብዙ ደካሞች ይዘውት ከገቧቸው ብዙ ክርስቲያናዊ ድርጊቶች መካከል ይሄ የመብል ጉዳይ፣ የመጠጥ የመስከር ጉዳይ፣ የጭፈራ ጉዳይ በጣም አደገኛ ነው። አይተህ ሊሆን ይችላል በተለያየ ስፍራ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በእኛ ቤተክርስቲያን በቤተክርስቲያን ውስጥ የሚጨፈረውን ጭፈራ የሚደግፉ መምህራን አሉ። ቤተክርስቲያን ዘፈንና ዘፋኞች የእግዚአብሔርን መንግስት አይወርሱም የሚለውን የቅዱስ ጳውሎስ መልእክት ሲነገራቸው አይ ይሄ እኮ ባህል ነው፣ የባህል ዘፈን ነው፣ ኃጢአት አይደለም ብለው ለኃጢአት ከለላ የሚሆኑ ብዙ ሰዎች አሉ። ይህንን በተመለከተ እኔ የሚሰማኝ በበዓሉ ክርስቶስን ወደ እኛ ህይወት እየጠራ ነው ሳይሆን ክርስቶስን እየሸኘ ሆነ ነው። ከእኛ ሂድ አንፈልግህም እያለው ነው። ስጋዊ ደማዊ ባለበት ዘፈን ጭፈራ ባለበት እግዚአብሔር አይገኝም። እንዲህ ይባላል፣ የሚቀድሰው ካህን ኃጢአተኛም ይሁን በደለኛም ይሁን፣ የሚያስቀድሱን ሰዎች ኃጢአተኛም ይሁኑ በደለኛም ይሁኑ እግዚአብሔር ከቤተ ክርስቲያን አይጠፋም የሚሉ ሰዎች አሉ። ስተት ነው። እግዚአብሔር እርኩሰት ካለበት ቦታ እርኩሰት ካለበት ስፍራ አይገኝም እግዚአብሔር። ይህን በደንብ ማወቅ ያስፈልጋል። አባቶቻችን ትልልቅ አባቶቻችን ምን ይላሉ መሰለ? መኝታ ቤት ንጹህ ይሁን ይላሉ። የበላህበትን ሰሃን እጠበው ንጹህ አድርገው፣ ሳሎን ንጹህ ይሁን። ለምን? አንተ ማህደረ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ ነህ። ሁልጊዜ እግዚአብሔር መንፈስ ቅዱስ ሊጎበኝህ ይመጣል። ተዝረክርከ እንዳያገኝህ ነው። መኝታ ቤት ንጹህ መሆን አለበት። ሳሎን ንጹህ መሆን አለበት። መጽሐፍት ንጹህ መሆን አለባቸው። ልብስህ ንጹህ መሆን አለበት። መንፈስ ቅዱስ ሁሌ ሊጎበኝህ ስለሚመጣ አይደለም በነፍስ በስጋ እንኳን ንጽህና ያስፈልጋል። እርኩሰት በተቀላቀለበት የሚፈጸም በአምልኮ ውስጥ እግዚአብሔር አይገኝም። በተለይ ደግሞ በትዕቢት የምታደርገው ከሆነ እግዚአብሔርን ገፍትረኸው የምታደርገው ከሆነ እግዚአብሔር በዛ ውስጥ አይገኝም። በተጨፈረበት ቤተክርስቲያን ውስጥ ቅዳሴ መቀደስ አይቻልም። አልኮል መጠጥ በሚቀዳበት ውስኪ በሚቀዳበት አጸድ ውስጥ የክርስቶስን ስጋ የክርስቶስን ደም ማዘጋጀት አትችልም። በበዓላቶቻችን በምናደርጋቸው ስጋዊና ደማዊ ሁኔታዎች የተነሳ ክርስቶስን ወደ እኛ ህይወት እየጠራ ነው አይመስልም። ከኛ ሂድ ይመስላል።